ሱዳን ሁለት ጥቃት ፈጽማለች ዛሬ። አንደኛው አሶሳ ላይ በቀጥታ የተፈጸመ ጥቃት ነው ተናግረናል። ከዚህ በፊት እኔ ትዝ የሚልህ ከሆነ አሶሳ ላይ ጥቃት ሊፈጸም ይችላል፣ ባህር ዳር ላይም እንደዚሁ ጥቃት ሊፈጽሙ ይችላሉ። ምክንያቱም የዚህ አገዛዝ ድሮኖች ከነዚህ አካባቢዎች ነው የሚነሱት እያሉ በተደጋጋሚ ሱዳኖች መግለጫ እየሰጡ ነው። በሌሎች ሀገራት ላይ የሚደረጉ ጥቃቶች እስካልቆሙ ድረስ የኢትዮጵያ ሉዓላዊነት ለጥቃት ተጋላጭ ይሆናል። በተደጋጋሚ ስንናገር ነበር። አሁን ዛሬ ሰማነው ነገር አሶሳ ከአሶሳ 21 ኪሎ ሜትር አሶሳ መውጫ ላይ የሚገኝ የጤና ጣቢያ ላይ የድሮን ጥቃት ተፈጽሟል የሚል ነገር ነው የሰማነው። አንሙት ሐኪሞችም ታካሚዎችም ሞተዋል የሚል ነው። እንግዲህ ባለኝ መረጃ መሰረት መጀመሪያ ላይ እኔ ራሴ ለማጣራት ጥረት ሳደርግ የጤና ተቋማት ለምንድን ነው ታርጌት የተደረጉት የሚለውን ነገር ለማንሳት እዛ እንግዲህ ባለው መረጃ የአርኤስኤፍ ተዋጊዎች የሚታከሙበት ጤና ጣቢያ ነው፣ የሕክምና ጣቢያ ነው የሚል ነገር ነው የሰማሁት። መጀመሪያ በስታት መስሎኝ ነበር። በኋላ ላይ ሁለተኛ የድሮን ጥቃት ተፈጽሟል። ይኸውልህ ማርች 3 አካባቢ አንሙት በቀጥታ የአርትለሪ አታክ ወደ ኢትዮጵያ የከባድ መሳሪያ ተኩስ ተደርጓል። በማርች 3 እና 4 የምታስታውስ ከሆነ ኩርሙክ አካባቢ ላይ ማለት ነው። በርካቶች ተፈናቅለው ነበር የነበረው። አሁን ደግሞ እየሰማን ያለ ነው የኢትዮጵያን የአየር ግዛት ጥሶ ገብቶ የድሮን ጥቃት አርኤስኤፍ እና የአርኤስኤፍ ታርጌቶች አሉበት የሚባሉ አካባቢዎች ላይ ጥቃት እየተፈጸመ ነው ያለው። እንግዲህ በግድ ሱዳኖች ወደዚህ ጦርነት ይግቡልኝ ብሎ የጦር ካምፕ ጭምር አስቋቁሞ ለጦር ካምፖች ኤስፒኤልኤም ኖርዝ ለሚባለውና ይሄ በአልሂሉ የሚመራው ኃይል እና በነዶጋሎ ለሚመራው ኃይል ለሁለቱም ድጋፍ ሲያደርግ ነበር የነበረው። አሁን እንግዲህ እንደዚህ አይነት ጥቃቶች እንደዚህ አይነት የድሮን ጥቃቶች መጥተዋል። ምን ማለት ነው ይሄ? አንድ ሉዓላዊ ሀገር በሌላ ሉዓላዊ ሀገር ግዛት ውስጥ ገብቶ የድሮን ጥቃት ሲፈጽም የምንረዳው ነገር ምን ማለት ነው? አንሙት ምንድነው ሉዓላዊነት ለዚህ አገዛዝ? የኢትዮጵያ ሶቨርኒቲ እንዴት ነው የሚታየው? ኦፍ ኮርስ ከኢትዮጵያ ህዝብ ጋር እየተዋጋ ነው ያለው። ሁለት አይነት ሶቨርኒቲ ነው ያለው። አንደኛው ፖፑላር ነው። ከዛ ውጭ ያሉ ሉዓላዊነቶች መገለጫ የሆኑትን ግን አብዛኞቹ የኢትዮጵያ ሉዓላዊ ግዛቶችን ያስደፈረ መሆኑን ትመለከታለህ። በሌላ በኩል ደግሞ የኢትዮጵያ ህዝብ በምን አይነት ሁኔታ ውስጥ እንዳለ ትመለከታለህና እስኪ እነዚህ ነገሮች አያይዘህ አንድ ነገር በለን። መልካም እንግዲህ የሱዳንን አጠቃላይ ፖለቲካዊ ወታደራዊ ሁኔታ ስትመለከተው ሱዳን ወደ ሁለት የተከፈለች ሀገር ሆናለች። በሁለቱ ጀነራሎች በሚመሩ ኃይሎች ፖለቲካሊ ጂኦግራፊካሊ ምስራቁን የሀገሪቱ ወይም የአልቦራን ኃይል ምዕራቡን የአርኤስኤፍ ኃይል ይዞታል። የተለያዩ የፕሮክሲ ኃይሎች አብረው ተሰልፈዋል። ስለዚህ አጠቃላይ ሂደቱ በየጊዜው እኛም እየተከታተልን እያቀረብነው እንደሆነው ብዙ አይነት ለውጦች ነው እየተመለከትን ያለነው። አሁን አጠቃላይ ስትመለከተው ምን ይመስላል ካልከኝ እኔ በአልቦራን የሚመራው የሱዳን ብሔራዊ ጦር በስደት ከነበረበት ፖርት ሱዳን ወደ ካርቱም ከተመለሰበት ጊዜ ጀምሮ አቅሙን እያጠናከረ እንደሆነ ለመረዳት እችላለሁ። ለምሳሌ ዛሬ ላይ የካርቱም አየር ማረፊያ በረራ ዓለም አቀፍ በረራ መጀመሩን የተመለከተ መረጃ ስንመለከት ነበር። በጣም ስትሮንግ ሆልድ የሚባለው የአርኤስኤፍ ማዕከል ላይ ዋንኛው ማዕከሉ ላይ ጥቃት መፈጸም መጀመሩን የሚመለከት መረጃም ስናነብ ነበር። ኑቢያ ተራራ ላይ ማለት ነው። ኑቢያ ተራራ የአርኤስኤፍ ዋንኛው ሁለቱም ኃይሎች ተዋግተዋል። ኤስፒኤልኤም ኖርዝ እና እንደውም አርኤስኤፍ ራሳቸው ሊከፈሉ ይችላሉ የሚል አሁን ያለው አካባቢ። ምክንያቱም ወደ ስበት ማዕከሉ እየመጣ ነው ጥቃቱ። የሱዳን ብሔራዊ ጦር ወደ አርኤስኤፍ የስበት ማዕከል ሄዶ ማጥቃት እየጀመረ እንደሆነ የሚያሳይ ነው። ከዚህ አልፎ ተርፎ የሱዳን ብሔራዊ ጦር ዋንኛ የሚባሉትን ከሚሊሻው ጋር ትብብር አላቸው የሚባሉትን ጉዳዮች መጀመሪያ በግልጽ ሲያስቀምጥ ነው የቆየው። ከኢትዮጵያ መሬት የሚነሳ ጥቃት ከኢትዮጵያ ቴሪቶሪ ጥቃት እየተፈጸመብኝ ነው እያለ በግልጽ ሲከሰን የሰነበተው። ይሄንን ሲያደርግ እኔ እናንተ ያልነው ነገር ነበር። ከኢትዮጵያ መሬት እየተጠቃው ነው የሚል የሱዳን ኃይል
ኢትዮጵያ መሬት ውስጥ ጥቃት ቢፈጽም ስህተት አይሆንም። ምክንያቱም ከአንተ ግዛት የሚመነጭ ጥቃት እየደረሰበት ስለሆነ። በሌላ ረገድ አሁንም የኃይል ሚዛኑ እየተለወጠ እንደሆነ የምንረዳበት ምክንያት የአርኤስኤፍ ሲኒየር ጀነራሎች እየከዱ ወደ ሱዳን ብሔራዊ ጦር እየገቡ መሆናቸውን የተመለከተው መረጃ ሰሞኑን ስናነበው የነበረ ነው። የአርኤስኤፍ የፕሮክሲ ሰፖርተርስ በውስጥ ጉዳይ ተወጥረዋል። በተለይ ገልፍ ላይ ያሉት፣ በተለይ ደግሞ ኤሚሬትስ ማለት ነው። ከነዚህ ሁኔታዎች በመነሳት ከውስጥ ክፍፍል ጋር ከውስጥ አለመግባባት ጋር ተደምሮ የሱዳን ብሔራዊ ጦር እያገኘ ካለው ሌጂቲሜሲ እና የፓወር ባላንስ ብልጫ ጋር ተያይዞ ከኢትዮጵያ የሚነሳን ጥቃት ዝም ብሎ እንደማይመለከተው ስናነሳ ነው የነበረው። በነገራችን ላይ ዛሬ ተጨማሪ የዩኤን ሴኩሪቲ ካውንስል በአርኤስኤፍ በዳጋሎ ወንድም ላይ አልጎኒ ሐምዳን ዳጋሎ የሚባል እሱን ማዕቀብ ጥሏል። አሜሪካ የጣለችው ማዕቀብ አለ። ነገሮች ተደምረው ተቀንሰው ስትመለከታቸው አጌንስት አርኤስኤፍ እየሄዱ ነው ያሉት። አብይ አህመድ ደግሞ ከአርኤስኤፍ ጋር ነው ያለው። የፕሮክሲ ሆኖ እሱን እየደገፈ ነው ያለው። ማሰልጠኛ ጣቢያ መስርቶ ምን ብሎ እያደረገ ነው ያለው። ይሄ ጉዳይ ዋጋ ሳያስከፍል አይጠናቀቅም ብለናል እኛ። ይሄ ጉዳይ ዋጋ ሳያስከፍል አይጠናቀቅም። ዛሬ የአየር ጥቃት ተጀመረ። መጀመሪያ በነ ጌታቸው ጉዲና ኋላ ላይ በነ ጀነራል መሰለ የሚመራ ኃይል እስከ ኩርሙክ ድረስ ዘልቆ በመግባት ሰራዊት ይዞ በመግባት ህዝብም ጭምር ውጡ ብሎ በማፈናቀል ጭምር ወታደራዊ ጣልቃ ገብነቱን በግልጽ አድርጓል። ከኢትዮጵያ መሬት የሚነሳ የድሮን ጥቃት ብቻ አይደለም፣ ወታደራዊ ጣልቃ ገብነቱ ፊዚካሊ ትልቅ ወታደራዊ ደህንነት አዛዡን በመመደብ ጭምር ያንን ጉዳይ እንዲያስፈጽም ሲያደርግ ነው የነበረው ይህ አካል። ስለዚህ ለዚህ የሚሰጡ ምላሾች የመጀመሪያው ምዕራፍ እየተጠቃሁ ነው፣ ከኢትዮጵያ መሬት የሚነሳ ጥቃት የድሮን ጥቃት እየደረሰብኝ ነው፣ ከኢትዮጵያ መሬት የተነሱ ወታደሮች ጥቃት እየፈጸሙ ነው የሚለው ክስ ነው የነበረው። ሁለተኛው ምዕራፍ ኢትዮጵያ መሬት ውስጥ ይንቀሳቀሳሉ በተባሉ ቦታዎች ላይ አካባቢዎች ላይ ወታደራዊ ጥቃት ማድረስ ነው። ዛሬ እየሰማን ያለነው መረጃ እሱ ነው። በምን ያህል ደረጃ በምን ያህል አድማስ በምን ያህል ስፋት ነው የሚለው እንመለከታለን። ያገዛዙ ልሳን የሆነ ሆርን ሪቪው የሚባል ገጽ ደግሞ የግብጽ ጣልቃ ገብነት በሱዳን ውስጥ የት ድረስ የሱዳንን የእርስ በርስ ግጭት እያባባሰ ነው የሚል አሻግሮ ወቃሽ የሆነ አርቲክል ሲያስነብበን የነበረው ዛሬ ወደ ሰው ነው የሚጠቁመው፣ ወደ ራሱ አይመለከትም። አንተስ ምን እያደረክ ነው ቢባል አይኔማ ወርቅ ማበጠሪያ ፋብሪካን የገነባሁት እኔማ እኮ ህዳሴ ግድብን ለመጠበቅ ነው የሰራሁት እኔማ እኮ ምንም ያገናኘኝ ነገር የለም ይላል። ኢንፋክት ኦፊሻሊ ብሎ ታያለ። እኛ ከዚህ የከፋ ነገር እንደሚመጣ ተናግረናል። ትንግርቱ ጥቃት መፈጸም ተኩስ ብቻ አይደለም እኮ። በዚህ እርምጃ ምክንያት ከኢትዮጵያ ጋር ደመኛነት አላቸው የሚባሉ መንግስታት ወታደራዊ ጦር ሰፈሮችን እንዲገነቡ ሊፈቀድ ይችላል ብለናል። እንዴ ማን ነው የምትጠይቀው? ብሉ ናይል ስቴት ላይ የግብጽ ወታደራዊ ጦር ሰፈር ቢመሰረት ማን ነው ተጠያቂ? አምኖ ኢትዮጵያ ደስ አይላትም ብሎ ከኢትዮጵያ ጋር ያለ ግንኙነት ይበላሽብኛል ብሎ የሚጠነቀቅልህ የካርቱም መንግስት የለም። ኢንፋክት የካርቱምን መንግስት የሚገለብጥ ሚሊሻ እያሰለጠንክ ነው፣ እያገዝክ ነው፣ እያሰማራህ ነው ያለው። ከዚህ በመነሳት የግብጽ ወታደራዊ ጦር ሰፈር ብሉ ናይል ስቴት ላይ ቢመሰረት ማን ነው ተጠያቂ? ይሄ ነው ወይ ዲፕሎማሲ? ይሄ ነው ወይ ለቀጠናው ጂኦፖለቲካ ሲባል ዝም ብለን አንመለከትም ብለን ስለምናስብ የገባንበት ነው የሚባለው? ለዚህ ነው ወይ ከኤርትራ ጋር ዛሬ ነገ ተጀመረ አልተጀመረ የሚባል ባላንጣነት፣ ደመኛነት፣ ትርክት በአግባቡ ሪቶሪኩ በስፋት ሲሰራ ከርሟል። የአልቡርሃን መንግስት የኤርትራ ጦር ሰፈሮችን በገላባት፣ በብሉ ናይል፣ በገዳሪፍ በተለያዩ አካባቢዎች ላይ እንዲመሰረት ቢያደርግ ማን ነው ተጠያቂ? ምን ይሉንታ አለበት? የአልቡርሃን መንግስት ይሄን እንዳያደርግ ይሉንታ አለበት እንዴ? ያ ሉዓላዊነት ዋንስ ኮንቴስትድ ከሆነ ማለት በሌላ ሀገር ሉዓላዊ ግዛት ላይ ወታደራዊ ድጋፍ የምታደርግ ከሆነ ያንተ ሉዓላዊነት
ኒጎሽብል ነው ማለት ነው። ከዛ በኋላ በምንም መንገድ ስለ ሉዓላዊነት ልታወራ አትችልም። የአየር ሉዓላዊነት ተጥሶ ነው እንግዲህ የድሮን ጥቃት ተፈጸመ የሚባለው። ከአሶሳ የአየር እንግዲህ ታጣቂዎችን የምታሰለጥንበትን ማሰልጠኛ ካምፕ ፈጥረ የአየርና የድሮን ድጋፍ የምታደርግበትና የጦር መሳሪያ አቅርቦት የምታደርግበት ሁኔታ ካለ እነ ቻድና እነ ሊቢያ እንኳን ባቋረጡበት ሁኔታ ኢትዮጵያ የጦር መሳሪያ አቀባባይ ሀገር ሆነ በዛ ደረጃ ላይ እንግዲህ ሱዳን ይሄንን አልፋ መጣ በኢትዮጵያ ላይ ጥቃት እስከመፈጸም ከደረሰች አገዛዙ ስለገባበት የወንብድና ተግባር በግልጽ ይነግራል። there is no more የኢትዮጵያ ሉዓላዊነት። እነዚህ ሰዎች የኢትዮጵያ ሉዓላዊነት ጋርድ ሊያደርጉ አይደለም እዛ ቦታ የቆሙት ማለት ነው። አንሙት የኢትዮጵያ ሉዓላዊነት ለመጠበቅ የኢትዮጵያን ሉዓላዊነት ለማስከበር አይደለም። ከኢትዮጵያ ሕዝብ ጋር ኢንፋክት ጦርነት ውስጥ ገብተዋል። ስለዚህ እንግዲህ የሱዳን ኦፍ ኮርስ የሱዳንን ጦርነት ወደ ኢትዮጵያ ስቦ ለማስገባት ብዙ ዋጋ ከፍለዋል። ወደ ሱዳን እስከዛሬ ድረስም የሱዳን ኃይሎች ለምን እርምጃ አልወሰዱብንም ብለው የተቀየሙ ሁላ ነው የሚመስሉት ያደረጓቸውን ነገሮች። እኔ ዩኒቨርሲቲዎቹ ጥናታዊ ሪፖርት ሰርተው በ100% ኮንፊደንስ ኢንተርቫል እያሉ ሪፖርት ሲያደርጉ እነዚህ ነገሮች ወደ ሌላ አንድ ሰፊ ጥቃት ሀገሪቱን ለመውሰድ እየተደረጉ ያሉ መንደርደሪያዎች ናቸው እያልኩ በተደጋጋሚ ያነሳ ነበር። የል ይመስለኛል አይደለም ስኩል ኦፍ ፐብሊክ ሄልዝ ያንን ጥናትና ሪፖርት ካቀረበ በኋላ ኦልሞስት 99.9% ኮንፊደንስ ኢንተርቫል ሳተላይት ኢሜጆችን ተጠቅሞ ኢትዮጵያ በምን አይነት መንገድ የጦር መሳሪያ ዝውውር እያደረገች እንደሆነ፣ እንዴት ታጣቂዎችን እያሰለጠነች እንደሆነ፣ እንዴት በሱዳን ጦርነት ውስጥ በቀጥታ ጣልቃ እንደገባች የሚያሳዩ ሪፖርቶች በተደጋጋሚ ከሮይተርስ ጀምሮ ከኤፕሪል 11 ይመስለኛል ከዛ ጀምሮ እነዚህ ሪፖርቶች በጣም በስፋት ሲወጡ የሆነ ነገር እየታቀደ እንዳለ የሆነ ነገር ሰድመንት እያደረገ እንዳለ ግልጽ ነበር። ተው ይሄን ነገር አቁሙ። ተው እናንተን ብቻ አይደለም ይዞ የሚወድቀው ከናንተም አልፎ ጣጣው ለሀገር ይበጃል። ለቀጠናውና ለቀጠናው ሕዝብ ሰላም አደጋ ነው። እረፉ፣ ውጡ ከሱዳን ነገር። በሀገሪቱ ውስጥ የፈጠራችሁት ቀውስ፣ በሀገሪቱ ውስጥ የፈጠራችሁት ጦርነት ይበቃል። እነሱ በሀገር ውስጥ ለሚያደርጓቸው ጦርነቶች የሚደረግላቸው አሲስተንስ፣ የጦር መሳሪያ ድጋፍ ለአርኤስኤፍ በሚደረገው ድጋፍ ውስጥ እየቀሸቡ ለኢትዮጵያ ጦርነት ያውሉታል። ለአርኤስኤፍ እናደርሳለን እያሉ የድሮን ተተኳሽ ምን ወደው እኮ አይደለም እነሱ። በዚህ ምክንያት የሱዳንን ጦርነት የሚደግፉበት ትልቁ ምክንያት እሱ ነው። ዝም ብሎ የህዳሴው ግድብ ጥቅም ስላለብን በዛ በኩል አርሚ ሰባስ ምናምን ስላለ እሱ ዝም ብሎ ድራማ ነው። በኋላ ላይ ትዝ ሲላቸው አርሚ ሰባ የሚባል ለካ ሱዳን አለ ምናምን ብለው እሱን አመጡት እንጂ በኋላ ላይ መጀመሪያ ላይ ክደው ነበር። ኧረ ድጋፍ እያደረግን አይደለም፣ ኧረ እጃችን የለበትም ነበር ሲሉ የነበረው። በኋላ ላይ አይ ለምን እንደዚህ አንልም ብሎ አንድ ሰው አማከራቸው፣ የምስራቅ አፍሪካ አማካሪው። ከዛ በኋላ በሱ ጭንቅላት ማሰብ ጀመሩ። አክቹዋሊ ግን የነበረው ነገር ምንድነው? ለአርኤስኤፍ የጦር መሳሪያ ድጋፍ ለማቅረብ የገቡበት አሳፋሪ የታሪክ ውሳኔ ሀገሪቱንም ኢትዮጵያንም በዚህ አስከፊ የሱዳን እልቂት በራሷ ህዝብ ላይ ከምትፈጽመው በላይ የሱዳን ጦርነት በጣም ዘግናኝ፣ ልክ ኢትዮጵያ ውስጥ እንደሚካሄዱ ጦርነቶች አይነት ከዛም የባሰ 10-15 እጥፍ ከባድ ካታስትሮፊ ያስከተለ ነው። እዛ ውስጥ የገቡበት ትልቁ ምክንያት የጦር መሳሪያ ድጋፍ ማግኘት ስለሚፈልጉ፣ ያንን ካላቀበሉ በልተው ማደር ስለማይችሉ ያንን ነው ያደረጉት። ዛሬ ግን እየተመለከትን ያለ ነው ናው እንግዲህ የሱዳን እስካሌሽን ነው እንግዲህ ከዚህ በኋላ የምንመለከተው። አንዴ አይደለም ሁለት ጥቃት ለኔ እስካሌሽን። ለዚህ እስካሌሽን የሚሰጠው ምላሽ ምንድነው? ይሄ አገዛዝ የሚለውን ነገር ደግሞ እናያለን። ቅድም እንዳልከው አንተ በኑባ ተራሮች ላይ እሱ አሉኝ የሚላቸው ፕሮክሲዎች እርስ በርስ እየተዋጉ እንደሆነ ተመልክቻለሁ። አንዳንድ ቦታ ላይ አልሂሉም በራሱ የራሱ ቅሬታ አለው። በተለይ እዛ አካባቢ ላይ ኑባ ተራሮች አካባቢ ላይ የሚገኙ ስትራቴጂክ ቦታዎችን ካስነጠቁ በኋላ የአርኤስኤፍ ኃይልና የኤስፒኤልኤም ኖርዝ የሚባሉት ኃይሎች እርስ በርስ መተኳኮስ ጀምረዋል። የአንደኛው ጀነራል እየከዳ ነው። ትናንትና ዘጋርዲያን ይመስለኛል አይደለም በጣም ሰፊ ሪፖርት ይዞ የወጣው በእንትና ሀብት ዙሪያ በመሐመድ ሐምዳን ዶጋሎ ሀብት ዙሪያ ዱባይ ላይ ስላለው ሀብት። እነዚህ ሁሉ ጥናቶች እየተደረጉ ያሉት ሙሉ ለሙሉ አርኤስኤፍን በቅርብ ጊዜ በተለይ አርኤስኤፍ ላይ ማዕቀብ ሊጣል የሚችልበት እድል እየጨመረ ነው የመጣው። ከዚህ ጋር ተያይዞ በርካታ ነገሮች ልንሰማ እንችላለን። የሱዳን ኃይል ግን
ለምን ይሄንን ውሳኔ አሁን ላይ ወሰነ የሚለው ነገር በጣም ጠቃሚ ይመስለኛል። አንሙት why now መረጃው ካስቀድሞ ነበረው። የአብይ አህመድ አገዛዝ ድጋፍ እያደረገ የጦር መሳሪያ እያቀበለ ካምፕ አደራጅቶ ታጣቂዎችን እያሰለጠነ እንደነበረ መረጃ ነበረው። ለምን እስካሁን ግን እርምጃ አልወሰደም የሚለው ነገር I think ሁኔታዎችን የተገነዘቡ የትላንትናው ስብሰባ የጀነራሎቹም ስብሰባ I think ከዚህ ጋርም የተገናኘ ይመስለኛል። and ይሄ ኢኩዌሽን ወደ ሌላ ነገርም ያመጣል። ይሄ ካልኩለስ ትግራይ ላይም እየመጣ ያለው የኢንትሪም ፕሬዚደንቱ ተርም እያበቃ መሆኑን ተከትሎ መጠነ ሰፊ እንቅስቃሴዎች በየአካባቢው ላይ የምታያቸው ህዝባዊ ውይይቶች በየአካባቢው ያሉ ነገሮችን እንደው ዝም ብሎ አይዞሌትድ ኢንሲደንት አድርጎ ማየት አይቻልም። ይሄ አገዛዝ ከነዳጅ ጋር ያለውንም ውሳኔ የወሰነው በፓኒክ እንደሆነ ነው የምገነዘበው በእኔ እምነት ማለት ነው። እስኪ እንግዲህ የሱዳኑን ጉዳይ ሌላ ቀንም በስፋት እንሄድበታለን። የኢትዮጵያ አሳዛኙ ነገር የኢትዮጵያ ሉዓላዊ ግዛት ተጥሶ ሱዳኖች አሁን የአየር ጥቃት በኢትዮጵያ ላይ መፈጸም ጀምረዋል። አንዱ አሶሳ ላይ ነው፣ ሌሎች ቦታዎችም ላይ ሊያደርጉ ይችላሉ። ስለዚህ አሁንም ለኢትዮጵያ ውስጥ ላለው አገዛዝ ውስጥ በተለይ እኔ አሁን አገዛዙ ላይ በተለይ ከታች ያሉ ጀነራሎች ካሉ ይሄንን ተግባር አውግዘው ከኢትዮጵያ ህዝብ ጋርና ከኢትዮጵያ ሉዓላዊነት ጋር መቆም ያለባቸው ጊዜ ይመስለኛል። ለምንድን ነው የታጠቀ ኃይልን የምንደግፈው? አርኤስኤፍ እዚህ ኢትዮጵያ ምድር ላይ ምን ይሰራል? እኛ ሉዓላዊ ሀገር አይደለንም ወይ ብለው አቋም መውሰድ ያለባቸው ይመስለኛል። ይሄ ሀገርን ከጥቃት የሚያድን ይመስለኛል። በረጅም ጊዜ ውጤቱም ጤናማ ውጤት ያመጣል። በሁለቱ ሀገራት መካከልም መተማመን እንዲኖር ወደፊትም ሊረዳ ይችላል ብዬ ስለማስብ